ሰበር መረጃን እነሆኝ። በፌንቴክ ኢንቨስትመንት ስም ተጭበርብሮ የተያዙ ግለሰቦች ከምን ደረሱ? ሙሉ መረጃውን ልንገራችሁ። ቤቱን ፎሎ አድርጉ። ይህን ቪዲዮ ሼር እያደረጋችሁ ለብዙ አድርሱ። በፌንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ፖሊስ የጠየቀው የተጨማሪ የ14 ቀን የምርመራ ጊዜ ላይ ለመወሰን ፍርድ ቤቱ ለሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጠ። በፌንቴክ ኢንቨስትመንት ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ዛሬ ሚያዝያ 9 ቀን 2018 ዓ.ም በፌደራል መጀመሪያ ደረጃ ፍርድ ቤት ቀርቧል። ፍርድ ቤቱ ለዛሬ ቀጠሮ ሰጥቶ የነበረው ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ እንዲያቀርብ ነበር። መርማሪ ፖሊስ ተጠርጣሪዎቹ በቁጥጥር ስር ከዋሉበት ጊዜ ጀምሮ ያከናወናቸውን የምርመራ ተግባራት ለችሎቱ በዝርዝር አስረድቷል። ይሁን እንጂ የወንጀሉ ድርጊት ውስብስብነትና ስፋት ከፍተኛ መሆኑን፣ የተጭበረበረው የገንዘብ መጠንና የተጎጂዎች ቁጥር መበራከቱ ቀሪ ምስክሮችን ለመስማት የሰነድ ማስረጃዎችን ለማሰባሰብ ጊዜ እንደሚያስፈልገው በመጥቀስ ተጨማሪ የ14 ቀናት የጊዜ ቀጠሮ እንዲሰጠው ፍርድ ቤቱ ይህንን ጠይቋል። የተጠርጣሪዎቹ ጠበቆች በበኩላቸው ተጠርጣሪዎቹ በሕዝቡ ዘንድ የሚታወቁና ቋሚ መኖሪያ ያላቸው በመሆኑ አይሰወሩም። ከተጠርጣሪዎች መካከል የጤና እክል ያለባቸው ስላሉ በውጭ ሆነው ጉዳያቸውን ቢከታተሉ የራሳቸው የሆነ መደበኛ መተዳደሪያ ስራ ያላቸው መሆኑ ታሳቢ እንዲደረግላቸው ጠይቋል። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ውሳኔ ለመስጠት ለሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ማለት ነው። አዳዲስ መረጃዎች ካሉ የተከታተልኩ አድርሳችኋለሁ። ቤቱን ፎሎ አድርጉ። ይሄ ዋንቱ ኒውስ። ሰበር መረጃን እነሆኝ። በዓለም ዙሪያ አንድ ደስ የሚል ዜና የተሰማ ይገኛል። እስኪ እኔ መረጃውን ላደርሳችሁ። የሆርሙዝ ወሽመጥ ለሁሉም ክፍት መሆኑን ኢራን አስታወቀች። በሊባኖስ የተደረገው የተኩስ አቁም ስምምነትን ተከትሎ የሆርሙዝ ወሽመጥ ለሁሉም የንግድ መርከቦች ክፍት መሆኑን የኢራን የውጭ ጉዳይ ሚኒስተር ይህንን አስታውቋል። እንደ ሚኒስተሩ ገለጻ ከሆነ የተኩስ አቁም ስምምነት ባለበት ጊዜ ሁሉ ማንኛውም የንግድ መርከብ ያለምንም እንቅፋት በወሽመጡ ማለፍ ይችላል። ኢራን ጊዜያዊ የተኩስ አቁምን እንደማትቀበልና ይልቁንም በመላው ቀጠና ለተቀሰቀሰው ጦርነት ዘላቂ መፍትሄ እንዲመጣ እንደምትፈልግ የሀገሪቱ ምክትል የውጭ ጉዳይ ሚኒስተር ይህንን ገልጿል። ይህ ውሳኔ በዓለም አቀፍ የንግድ እንቅስቃሴ ያለውን ውጥረት ያረግባል ተብሎ ይጠበቃል። እናንተስ ምን ታስባላችሁ? ይሄ ዋንቱ ኒውስ ነው። ለአዳዲስና ትኩስ መረጃዎች ቤቱን ፎሎ ማድረግ እንዳይረሳ። ታንኪዩ